ሰላም እንዴት ቆያችሁ? የጥሎ ማለፍ ጨዋታዎች በ2026 የዓለም ዋንጫ ቀጥለው ሲደረጉ የክርስቲያኖ ሮናልዶ ፖርቹጋል ከላፉርሃ ላሩሃዎች የሉስ ዴላ ፎንቴ ልጆች ከስፔን ጋር የሚያደርጉት ጨዋታ በእጅጉ እየተጠበቀ ይገኛል። በሁለቱም ቡድኖች በኩል ብዛት ያላቸው ከዋክብት ይገኛሉ። በፖርቹጋል እንደ ኮከብ ሮናልዶ፣ ብሩኖ ቪቲኒያ፣ ዣኦ ኔቬስ፣ ኑኖ ሜንዴዝ፣ ራፋኤል ሊያኦ፣ ካንሴሎ እና የመሳሰሉት ሲገኙ በስፔን በኩል ደግሞ ያማል፣ ኦያርዛባል፣ ፔድሪ፣ ኦልሞ፣ ሮድሪ፣ ኩባርሲ እና ሌሎችም ከዋክብት ይገኙበታል። ሁለቱም ቡድኖች ካላቸው ስብስብ በመነሳት የዓለም ዋንጫውን ከፍ ለማድረግ አቅም አላቸው ከሚባሉት ቡድኖች መካከል የሚመደቡ ቢሆንም እስካሁን ባደረጉት እንቅስቃሴ ግን ይህንን በደንብ ማሳየት አልቻሉም። ለማንኛውም ከሁለቱ ተጠባቂ ቡድኖች የአንዱ ጉዞ በዚህ ዙር የሚያበቃ ይሆናል። ታዲያ የሮናልዶ ፖርቹጋል ወይስ የያማሏ ስፔን ጉዟቸውን እዚህ ጋር ያበቁ ይሆን? ዛሬ ምሽት የሚታወቅ ነው የሚሆነው። በሌላኛው የጥሎ ማለፍ ጨዋታ ከሶስተኛው አዘጋጅ ሀገር አሜሪካ ከደብሮይኗ ቤልጅየምን የምታስተናግድ ይሆናል። የሁለቱ ቡድኖች ጉዞ ሲቃኝ አሜሪካ በጥንካሬ እዚህ ደርሳለች። አጥቂዋን ፍሎረን ባላጉን ከፍተኛ አስተዋጽኦን እያደረገላት ይገኛል። ከዚህ ጨዋታ በፊት ቀይ ካርድ መመልከቱን ተከትሎ በዚህ ጨዋታ አይሰለፍም የተባለ ሲሆን በአወዛጋቢ ሁኔታ እየተወሩ ባሉ ጉዳዮች ምክንያት ምናልባት በጨዋታው ልናየው እንችለው ይሆናል። ፖቾቲኖም ጥሩ ቡድን እንደሰሩ ማየት ተችሏል። በቤልጅየም በኩል የበፊቱ ጥንካሬያቸው እምብዛም መሆኑን ተከትሎ ጨዋታውን በድል ስለመወጣታቸው ምንም አይነት ማረጋገጫ የለም። አሜሪካንም ይህንን ጨዋታ አሸንፋ ከአዘጋጅ አገራት ከውድድሩ የቀረች ብቸኛዋ ትሆን ይሆን የሚለው የሚታወቅ ወይም የሚገመት ነው የሚሆነው። ለማንኛውም ጊዜ መልስ ይሰጠናል። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ።